በአብርሃም ቤት ያለሱ ፍቃድ ማን እሱ ቤት ያደረገው? ያብርሃም ስማኛ፣ ማን ያደረገው? ስማኝ፣ እሺ ይሁንም አይሁንም ታስረዳኛለህ። ይኸውልህ ነው እየከፈልንበት ነው ያለነው። ስለዚህ የራሳችን ቤት እሱ ሄደ እዛ የተጠራበት መጥሪያ የመጣልህ ቦታ ላይ ሄደ ታወራለህ። ከየት እንደመጣራስ በምን አውቃለሁ? እሱ ታነበዋለህ። ይኸውልህ ላስረዳ ቀድሜ የራስህ ያልሆነ ቤት የአብርሽ ቤት ያለ ፍቃድ ያለ አብርሽ ፍቃድ ገብተህ ነገሮች ብዙ ነገር እያበላሸ ስለሆነ ከዚህ በፊት ማስጠንቀቂያ ተነግሯል። አልተነገረኝም። ተነግሯል። ነግሬሃለሁ። እሷ አስረድታለች። ስለዚህ አሁን ማለት ነው ይሄ ከፖሊስ ጣቢያ ነው የመጣልህ። አንብበው ያለ ሰው ቤት ሰምተኛል። ማስረዳት አይጠበቅብህም እኮ ይኸውልህ ምንድን ታውቃለህ? አቤል ማስረዳት አንብበው መስጠት ይኸውልህ ያንተም መጥሪያ አንተ አይቀደድም። በታትነን እንጥለዋለን። ሰላም ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ያላችሁበት ሰላም ጤና ብዝት ይበልላችሁ። እንግዲህ በሰሞኑ እየተፈጠረ ያለው ነገር ለእናንተም ለኛም ትንሽ የሚያስደብርና ደስ የማይል ነገር ስለሆነ ያው ከሩታም ጋር ከነ አብርሽም ጋር ከነ ኖቬልም ከሩታ አክስትም ጋር ከአብርሽም ጋር ብዙ እየተገናኘን ብዙ ነገር እያደረግን ነው። ግን ደግሞ ምንም ነገሮች ሊስተካከሉ አልቻለም። ዛሬ ግን ያው የጉዳዩ ይህንን ነገር ምስቅልቅሉ እንዲወጣ እያደረገ ያለ ሰው አለ እና ባለቤቱም ያለ ቤቱም ቤት ገብቶ ብዙ ነገር እየረበሸ ያለ ሰው አለ። ብዙዎቻችሁ እንደተናደዳችሁበትና ብዙዎቻችሁም እንደደገፋችሁት እናውቃለን። ግን ደግሞ ያለ ቤቱ እንደዚህ ሰው መጥቶ እንደዚህ መሆን የለበትም። ስለዚህ ይሄንን ነገር በቀደም የሩታን አክስት አግኝቻት ነበረ። ኖቬልን አስቆሙት ሊታሰር ነው ምናምን ብያት ነግሬያት ነበረ። ነገሮች ሳይበለሻሹ በፊት ከዛ ቤት ከአብርሽ ቤት እንዲወጣ አድርጊ ብያት ነበረ። ግን ደግሞ ያው ብለዋለች፣ አናግረዋለች በእርግጠኝነት። ግን ደግሞ እሱ ሊሰማት እንዳልቻለ ነው የተረዳሁት። እስካሁን አልወጣም፣ ሊወጣም አልቻለም። ነገሮች ሁሉ እያበለሻሸ ያለ ልጅ ነው እና ስለዚህ በቀደም እንዳልኳቸው አናግሬያት ነበረ። እሱም አናግረዋለች በእርግጠኝነት። ግን ደግሞ ሊያስተካክል አልቻለም፣ ሊወጣም አልቻለም። ማለት ከምንም አልቆጠረውም ወይ ደግሞ እየቀለድን ነበር የመሰለው። ዛሬ ግን እየቀለድን እንዳልሆነ ትክክለኛውን ነገር ማሳየት ስለምፈልግ ዛሬ መጥሪያ ወጥቶለታል። ይኸው ማለት ግዴታ መሄድ አለበት። መጥሪያ መጥቶለታል። ኖቬል ማለት ነው። ያው ታውቁታላችሁ፣ እንደዚህም ስናገር ምናምን ታውቁታላችሁ። ኖቬል መጥሪያ ወጥቶለታል። ይሄ መጥሪያ ያለ ቤቱ ቤት ገብቶ በመረበሹ ወይ ደግሞ ያለ ፍቃድ ነው። ያው አብርሃም ነው የቤቱ ባለቤት፣ ሩታም አለች። ግን ደግሞ ያለ አብርሃም ፍቃድ ቤት ገብቶ ብዙ ነገር እያደረገ ያለ ልጅ ስለሆነ ዛሬ ለመጨረሻ ጊዜ ይህንን መጥሪያ ስለመጣለት ይህንን መጥሪያ የምሰጠው ይሆናል ማለት ነው። እኔ ገኒ እንድታዝንብኝ እንድትከፋ ምናምን አልፈልግም። ምንም እንዲፈጠርም አልፈልግም ነበረ መጀመሪያ በትህትና ጠርቻት ያናገርኳት። ስለዚህ ዛሬም ጠርቻታለሁ እንድታዝንብኝ ስላልፈለኩ ይሄ ትክክለኛውን ነገር ወይ ደግሞ ከበላይ አካል ወይ ደግሞ ከፖሊስ ጣቢያ እንደመጣ በአክብሮት አሳየዋለሁ። ምክንያቱም እኛ እየቀለድን ነበር የመሰለው ወይ ደግሞ የመሰላት ብዙ ነገር ስንናገር እሱ እየቀለድን ነው የሚመስለው። ከቁም ነገርም አይቆጥረንም። ግን ደግሞ ዛሬ ቁም ነገር እንደሆነ ትክክለኛ ነገር እንደሆነ መናገር ስለምፈልግ ይሄው ከፖሊስ ጣቢያ የመጥሪያ ወረቀት መጥቶለታል። ይህንን እሰጠዋለሁ በአክስቱ ፊት ማለት ነው፣ በሩታ አክስት ፊት እሰጠዋለሁ። ከዛ ሜዶን ከኛ ጋር አይደለም፣ ከዚህ በኋላ አይታገልም፣ ለሱም ሰጠው ይሆናል ማለት ነው። አንብቦ መረዳት ከቻለ ያነበዋል። ቴክስትም ልከንለታል፣ በደውልም ነግረነዋል። ግን ደግሞ እሱ ሊሰማን ስላልቻለ ስለዚህ ከዛ ቤት መውጣት ስላለበት ይሄ የፍርድ ቤት ወረቀት ነው ማለት ከፖሊስ ጣቢያ የመጣ ነው። ስለዚህ ይህንን እንሰጠዋለን። ይህንን አንብቦ መሄድም ካለበት ይሄዳል፣ አልሄድም ካለም እንደፈለገ። ምክንያቱም ከኛ የሚጠበቀው ነገር ይህንን ወረቀት መስጠት ስለሆነ እንሰጠዋለን። ያው አብርሃም ብዙ ጊዜ ታግሶ ዝም ብሎታል። ያው በቤቱ ነበር እንደፈለገ እየመነጩ የነበሩት እና ደግሞ ትክክለኛ ባህሪ ካላሳየ ፈረንጁም እንደዚህ የሚከተለው ይሆናል ማለት ነው። ያለ ቤቱ ገብቶ
ባለቤቱን እስከ መሳደብ እስከ ማቋሸሽ ብዙ ነገር እስከ ማለት ድረስ ደርሷል። እሱም ያው ጓደኝነታቸው ይዞት እንጂ አብርሃም እሱንም ማሳሰር አቅቶት አይደለም። ስለዚህ ገነትንም ኖቬልንም አንድ ላይ እንዲመጡ ጠርቻቸዋለሁ። ምክንያቱም በሷ በኩል ነገሮች ይቀላል። እሱ ከኔና እሱ ከመጣ እሱ ብቻውን ጠርቼው ካወራሁት ሌላ ነገር ነው የሚመስለው፣ ወይ ደግሞ ልንጣላ ልንደባደብ ምናምን እንችላለን። ስለዚህ እኛ ከዚህ በኋላ መጣላት መደባደብም ምንም አያስፈልግም። መናገር ያለብን ነገር ማድረግ እንችላለን። መፍትም ስላለን ብዙ ነገር እናደርጋለን ማለት ነው። ስለዚህ ውጣልኝ ብሎት ብዙ ነገር ከዚህ ቤት እንዳደርስ ብሎት ብዙ ነገር ብሎት አልወጣም ብሎታል። ስለዚህ ለመጨረሻ የፖሊስ ጣባ የእስር ማስያዣ ነው ማለት መጥሪያ ነው። እምቢ ካለ ይታሰራል ማለት ነው። ነገሮች ማስተካከል ከቻለ ደግሞ እዛ ቤት ሁለተኛ አልሄድም ንክች አልልም የሚል ከሆነ ደግሞ ከእስር ነፃ ይሆናል ማለት ነው። ያው እነሱም መጡ። ገኒ እንዴት ሰላም ነው? እንዴት ነው? ሁሉ ሰላም ሰላም ነው? እንዴት ናችሁ? እሺ ገኒ፣ ያው በቀደም ተገናኝተን ነበር፣ ጥሩም አውርተን ነበረ። ያው ስለ ኖቬል ነው ዛሬም ልጠራሽና ላወያይሽ ያሰብኩት። ማለት ስለ ኖቬል አንዴ ላስረዳት። አቸኩል ስላንተ ስለሆነ ትሰማለህ። ረጋ በል። በቀደም እኔና እሷ ተገናኝተን ነበር። ቴክስትንም ደውለን ነግረህን ነበረ። የሰው ቤት በአብርሽ ቤት ገብተህ ብዙ ነገር እያደረክ እንደሆነ። እኔ እኮ ምንም አግብቶኝ አይደለም። እኔ ምንም አግብቶኝ አይደለም፣ ግን ደግሞ ሰው ቤት ሄደ ወይም ደግሞ ወንድሜ ቤት ሄደ ብዙ ነገር እየረበሽክ እንደሆነ ማንም ሰው ያውቃል፣ ማንም ሰው። ስለዚህ ከፖሊስ ጣባም አብርሃም ሊያሳስር እንደሆነ ሰምተሃል መቼም። ግን አንተ ከቀልድ ነው እንደ ቀልድ ነበር ያስከው። ስለዚህ ምን አድርጌ ነው የሚያሳስረኝ? ቤቱ ገብተህ ያለ ፍቃድ እየበጠበጥ ወይ ደግሞ የራሱ ቤት ነው አይደለም። ይሄ የሩታ የሩታ ብቻ እናንተ በዘፈቀደ እየመጣችሁ እንደፈለጋችሁ እየሆናችሁ ይሄ እንትና ቤት ነው እንትና ቤት ነው ማለት የለበትም። አይ የአብርሃም ቤት ነው እሱ፣ አንተ ራስህ ታውቃለህ። ይሄ ራስህ አትሸፈፍም። በጣም ነው ያሉ ነገር እንትን የተባባልን እንጂ አሁን በጣም ሲምፕል የሆነ ነገር ነበር። ይሄ ፖሊስ ጣቢያ ምናምን። እሺ ለማንኛውም ማለት ነው ማን እንደሚያስረኝ ደግሞ አያለሁ። እሺ እሱ ከህግ በላይ እንዳለው ምን እንደሆነ ታውቃለህ። አሁን ኖቬል እኔ ካንተ ጋር አሁን ለምንድን ነው በቀደም አናግረሽ ነበረ ገኒ፣ ያው ነገሮች እንዲስተካከል በአንቺ በኩል እንዲስተካከል እዛ ቤትም እንዳይሄድ እንዳይበጠብጥ ከፖሊስ ጣቢያ አብርሃም ሊያሳስረው ነው እያልኩሽ ነበረ። አንቺ ደግሞ ትመክሪዋለሽ ወይ ደግሞ ታናግሪዋለሽ፣ ከዚህ በኋላ እቤት እንዳይመጣ ምናምን ታደርጊዋለሽ ብዬ ነበር። ሊሰማሽ አልቻለም። መቼም መክረሽዋል፣ እንደምትመክሪው እርግጥ ነው። ስለዚህ አልሰማ ስላለ የሰው ቤት የአብርሽን ቤት በራሱ ቤት እየገባ ስለበጠበጠ አልሰማም ስላለ ይሄ ከፖሊስ ጣቢያ ወረቀቱን ያዘው። ቆይ ሲቀጥል ደግሞ ማለት ነው አንተም እሱም አንድ ናችሁ እኮ። እኔ መጥቼ አላውቅም። መታወቅ ማለት አንተም ራሱ ማለት ነው እየበጠበጥክ ነው። እኔ መጥቼ አላውቅም። ምንድነው ችግር? ትላንት እኮ ሰድባት ነው የሄድከው ገኒ። እሱ የራስ ጉዳይ ነው። ከትላንት ወዲያ ነው መስሎ እሱ የራስ ጉዳይ ነው። ቤት መጥቼ አልበጠበጥኩም ገኒ። ያው ነው ገኒ፣ ቤት መጥቼ አልበጠበጥኩም። ቤት መጥቼ ኖ ቤቷ ላይ ነው ሰድባት ነው የሄድከው። ገብቶሃል? እሷ ይሄ ይገባታል ኖ ገኒ፣ እሷ የምታወራው ነገር ምንም አይመስልሽም ነው? አይመስለኝም አይደለም እኮ እሷ የምትሳደበው እየቀለደች እያፌዘች የምታወራው ነገር እያፌዘች ስለተናገረች መሳደብ አለብን ነው? እኔ አልተሰደብኳትም። ትናንትና ከሷ ጋር አልነበርክም? ትናንት ከሷ ጋር አልነበርክም? ነበርኩ እና ነበርኩ። በዚህ ይገባታል እንዴ? እኔ ሲገባኝ አልቀስሽ ትጀልሽ ምን ማለት ነው? የልብ ልብ ሰጥቷችሁ ነው አይደል? ማን ነው? አብርሃም ነው አይደለም። የልብ ልብ ካልሰጣችሁ ደገመችው። ሄርሜላ ተናገረች። ገብቶሃል አይደል? አንተ ጀመርክ፣ እሱ ጀመረ፣ አንተ ጀመርክ፣ ቀጣይ ሄርሜላ ጀመረች። ከዛ እያለ እየሄደ ነው። ገብቶሃል? በዚህ ልክ መሳደብ ለምንድን ነው ያስፈልጋችሁ? ገኒ፣ እሷ የምትሳደበው ነገር ከና አላስይሽላትም ማለት የሰጣችኋት ቦታ ነው። እንደፈለጋችሁ ትክክል ነች እያላችኋት እኮ ነው እናንተ። እኛም እኮ ሰው ነን ገኒ። ስንሰደብ ዝም እንላለን። አልቅሰሽ እንደመጣሽ አልቅሰሽ ትይዣለሽ። ምን ማለት ነው? አንተ ሀሳብ እስኪ እዚህ ጋር ምን ማለት ነው ይሄ ቃላት? ታውቀዋለህ? ይሄንን አውቀህ ነው የወጣክ?
ወይስ አታውቀው ነው የወጣው? ኧረ አትበሳጪ ገኒ አይደለም ይሄ ነገር ለምን እንደዚህ ያደረገ? በሽተኛ ጋር ይሄን ያክል ማውራት አይጠበቅብሽም። ይኸውልህ በሽተኛማ አንተ እኮ ነው የሰው ቤት ገብተህ እየበጠበጥክ ያለው አንተ። ይኸውልህ አሁን እኔ እናንተ ሌላ ነገር ነው ጋር እኔም ወንድሜ ነው ስለ እህት ስለምትቆረቆር እኔም አይመለከተኝም። እሺ አሁን እንድትጨቃጨቁ አይደለም እኔ የመጣሁት። እንድትጨቃጨቁ ብዬ አይደለም። ተው ቆይ እጄ ይኸውልህ በክብር የመጣ ነው በክብር የመጣ ነው በክብር አስረድቼ እቀበላለሁ። ሰምተኛል? ተው ቆይ እንዳትቀበለው ገብቶሃል አይደል? በዚህ ልክ መሳደብ ለምንድን ነው ያስፈልገህ ነው? በቃ አልተሳደብኩም ግን ትክክለኛ ነገር ነው። በቃ እንደመጣሽ አቅሰሽ ትይጃለሽ። የሚሆነው ነገር ነው። አይደለም የመጣችው አይደል እንዴ? አንተ ሚስጥር ማንንም ያለቅሳል እኮ ነው። ይሄ ሚስጥር እኮ አይደለም። ምንም የትኛውም ነገር ማንንም ያቅ ነገር ነው። እኔ ስለተናገርኩ ነው አይደለም። እኔ የምትናገረኝ ነገር ምንም አይመስልም። ቃማታ ፍቅር እንዴ ግን ምን ሆነሽ ነው? ፈቀረችው እኮ ስላፈቀረችው መሰደብ አለባት? ማን የተሰደበው? በቃ አፍቅራን የመጣችው ሌላ ምንድን ነው? ሌላ ምን አወራቅ ጨረስ። ሌላ ነገር የለም። ሌላ ነገር የለም። በቃ ይሄ ያለ ነገር ነው። ወድክ ላይ የነበረው ነበር ጨረስከው። በቃ አውጣ። ገኒ እሷ የምትናገረው ነገር አትሸፍኝላት። ቤተሰብ ስለሆነች ምን ሆነሽ ነው? ያለብኝ ነገር እኛን የምትናገረው ነገር ምንም አይመስልም። እኔ እኮ ሳልናገር አቀርቻለሁ። አብርሃምን የምትናገረው እኔን የምትናገረው ነገር ምንም አይመስልሽም ነው? አንተ አብርሃምን ተናገርሽ አንተ ትደነፋለህ። ለምን እኔንም ስለተናገረችኝ ነው? እኔ አይመለከተኝም። እኔንም ስለተናገረችኝ ነው። እኔን የተናገረችኝ ነገር ምንም የለም። እኔም እኮ ሰው ነኝ፣ ይሰማኛል። ስትሰድበኝ የሆነ ነገር ይሰማኛል። አንተም የተናገረች ነገር ተናግሬያታለሁ። ግን በዚህ ልክ በወረደ መመላለስ ለምን አስፈለገ? አንተ ስለተናገርካት ሄርሜላ መታ ዛተች። ገብቶሃል? እቺ ልጅ አንድ ነገር ብትሆን ደግሞ ከእናንተ ራስ እንደማንወርድ ነው። ምን ትሆናለች? ምንም አትሆንም። በስድብ ምንም አይሆንም። በስድብ ቢሆን እኔ ድሮ ብቻ አይደለም፣ በቃ ዛቻም አለበት ይሄ ነገር። ከእናንተ ራስ እንደማንወርድ እወቁት። ገኒ ይኸውልሽ፣ አንደኛ ነገር ሄርሜላ እንደገመችው እነዛ ሙሉ ሴቶቹ አለብለኝ እዚህ ራሱ ታለቁናቸው ማረጋገጥ ፈልጋለሁ። ምንም የማታስቡ ፍጥሮች ናቸው። ልጅቷን ህይወት አበላሻችሁ። ከዛ ቀጣይ ደግሞ ከባር ይትላል። እኔ እህቴን ካላገዝኩ ሴት ነች፣ ማንንም ልታግዝ አልችልም። እኔም ወንድሜን ካላገዝኩ ማንንም ሊያግዙ አይችልም እኮ። ይሁን መነሻ አንተ ለወንድም እንደምትቆረቆር እኔም አንተ ለእህቴ ለምን እንደምትቆረቆር እኔም ለወንድሜ ቆረቆር። ገኒ እየነገርኩሽ ነው። አቤል ስማኝ፣ ይኸውልህ ይሄንን ወረቀት ስጠኝ ላሳይ። ይኸውልህ በክብር አስረድቼ ሰምተኛል። በክብር አስረድቼ እሰጥሃለሁ። ይኸውልህ በአብርሃም ቤት ያለሱ ፍቃድ ማን እሱ ቤት ያደረገው? ያብርሃም ስማኛ፣ ስማኝ እሱ ይሁንም አይሁንም ታስረዳኛለህ። ይኸውልህ ነው እየከፈልንበት ነው ያለነው። ስለዚህ የራሳችን ቤት እሱ ሄደ እዛ የተጠራበት መጥሪያ የመጣልህ ቦታ ላይ ሄደ ታወራለህ። ከየት እንደመጣ ራሱ በምን አውቃለሁ? እሱ ታነበዋለህ። ይኸውልህ ላስረዳ ቀድሜ የራስህ ያልሆነ ቤት የአብርሽ ቤት ያለ ፍቃድ ያለ አብርሽ ፍቃድ ገብተህ ነገሮች ብዙ ነገር እያበላሸ ስለሆነ ከዚህ በፊት ማስጠንቀቂያ ተነግሯል። አልተነገረኝም? ተነግሯል። ነግሬሃለሁ። እሷ አስረድታለች። ስለዚህ አሁን ማለት ነው ይሄ ከፖሊስ ጣባ ነው የመጣልህ። አንበበው ያለ ሰው ቤት ሰምተኛል። ማስረዳት አይጠበቅብህም እኮ ምንድን ታውቃለህ? አቤል ማስረዳት አይጠበቅብህም። ያንተ መጥሪያ አንተ አይቀደድም። በታትነን እንጥለዋለን። ምን ሆነ ነው ባ ማን ምን ያመጣል? ዝም በይ ገኒ፣ አንቺ እናንተ ናችሁ የምታስደፍሩ። የማንም እንትን ነገር እኮ ምንም የሚከብድ ነገር የለም። ምንም አልሰጥም ገኒ። እስቲ ማን ምን እንደሚያመጣ ያለው ዛሬ እንደዚህ አይነት ነገር ማድረግ አልነበረብንም ሲጀመር ማለት ነው። እንደዚህ አይደረግም። ገብቶሃል? በጣም የተናናቅ ነው ገኒ። የህይወት ማበላሸት አለ ይሁን። ከዛ ደግሞ እዛ እንትን ላይ መተው እየተሰዳደቡ እየተፈራረቁ የፈለጉትን የሚያደርጉ ማን ናቸው እነዚህ? እስቲ ማን ናቸው ነገር ነቅደዛ ነበረ ነው ሄደህ እኮ ገኒ። አሁን እኔ አሁን እንደ ድሮ እንደ በፊት ህይወታችን እንትን እየተማዘዝን ማውራት የለብንም። ተጋገብቷል። ይሄ ወረቀት የማዘዝ ደግሞ ስማኝ፣ አሁን የማን ቤት እንደሆነ ደግሞ አሳያለሁ። ማን እንትን ነው ባዛቻ ሁለታችንም ከፍለን ነው እየኖርን ያለነው። ሩታ ደግሞ ትኖርበታለች። አንተና ሩታ እየከፈላችሁ ነው። አዎ እና እናንተ ናችሁ ጥገኛ ነህ። እኔ ከፍላለሁ። ውጣ። እኔ ልከራይልህ ግን እኔ ይኸውልህ ዕቃ ሳጓጉዝ ሙሉበት ሰዓት እኔ እስከነ ዕቃው ሙሉ ልግዛለሽ። ተው እሱን ከቻልክ ለራስህ ኑር። እኔ ለራሴ የምኖር ለራሴ ለሌላ ሰው ማሳለፍ ይችላል። ይኸውልህ ሰምተኛል። አሁን የለም ገኒ፣ እኔ በአንቺ ፊት ገኒ፣ እኔ ማለት ነው እኔ ገኒ፣ ይሄ ወረቀት የመጣለት በክብር ነው የሰጠሁት። ይሄ ወረቀት የመጣለት ምንድነው ችግሩ? ጣቢያ ሄዶ ፖሊስ ጣቢያ ሄዶ ምንድነው ችግሩ? ምንድነው እየተፈጠረ ያለው ነገር ተብሎ ሊያማክሩት እንጂ ይታሰራል ማለት አይደለም።
ገብቶሻል? ግን እሱ የቀደደው በክብር የመጣለት ከጣቢያ የመጣለት ወረቀት ነው የቀደደው። ስለዚህ አንተ ጉልበተኛ ነህ፣ ከየትኛውም ሰው በላይ ነህ፣ ከየትኛውም በላይ ነህ። ስለዚህ ሄደ ህግ ጋር መታወራው እስቲ ማን እንደሚያዋራኝ እኮ አልኩ። አንተ በክብር ምናምን ትላለህ። ከህግ በላይ ነህ። ክብር ስታውቁ ነው። ክብር ስታውቁ ነው። እኔ ይኸውልህ ከማንም ጋር ተረጋግኩ እኮ እያልኩ እኮ ነው። አንተ ከህግ በላይ ነኝ ላልኩት አላልኩም። አብሯችሁ ስትሄድ ታወራዋለህ። እንትኑ መቅደድ አልነበረብህም። ለምንድን ነው ታውቃለህ? እንደኛ ሄደ ነው ምንም ማለት አይደለም እኮ ወረቀት የተሰጠ ሄደ እንትን ማለት ነበር። ምንም እንትን ነገር የለም። እነዚህ ሰዎች አይደሉም። ይሄን ፖሊስ ጣቢያ ብሎ የሆነ ነገር ሊያደርጉኝ ነው። ሌላ ምንም የሚያደርጉት ነገር የለም። ምን ያመጣሉ? ምንም አያመጡም። ምንድነው የሚያመጡት? ምንም አያመጡም። ምንም ይላል ህግ ስታውቁ ነው ህግ ጋር ምን ሄዶ ይኸውልህ አንተ እኮ ህግ ስታውቁ ነው ገኒ ይኸውልህ አንዳንድ ሰው በዙሪያ ያሉ ሰዎችን አንዳንድ ሰው አክብረን እንጂ እኮ ጆሮህን ይዘህ እንዲህ ማናፈጣ እኮ ነው ቦታ እንሄዳለን። አሁን ትክክል መናገሩን አቁሙና ማለት ነው። ትልቅ ነኝ አትበል። ለእንደዚህ መጨቃጨቅ አይደለም ነበር ምን የመጣሁት ገብቶሃል? ወሬ ብቻ ወሬ ታበዛላችሁ። ህግ ምናምን ትላለህ። ህግ ታውቃለህ አንተ ህግ ምን እንደሆነ ራሱ ስለማቅ ነው አክብሬ የመጣሁት። ህግ ባላቅማ እዛው እኮ ሌላ ነገር ማድረግ አቅቶናል። አሁን ገኒ ያለች አሁን ለማንኛውም ፋፊታፊ መክፈት አልፈልግም እንጂ ብዙ ነገር አወራ ነበር። ለማንኛውም መሄድ ካለብህ እንደቀደስከው ሌላ ችግር ሳይመጣበት ይሄ ልጅ ላይ ከኛ በኩል የመጣ ነገር አይደለም። ጫው መረጠች ተብሎ ነው ሁሉ ከባ እሱን አበራላሳመን ያለ እንደፈለክ አስወጣት እንደፈለክ አድርጋት። ግን በራሱ ቤት እንደዚህ ማድረግ ተገቢ አይደለም ያልኩ እኮ ነው። ግን ቁጭ ብላችሁ አልነበር ወይ እንዴ? ምን ሆነ እስከ ዛሬ ድረስ ቁጭ ብላችሁ አልነበር? ምናምን እስተላለ ሌላ ቤት ኖሩ ምንድነው እንደዚህ የሚያረጋችሁ? እሷ ጋር ሄደን ገኒ እሷ ጋር ሄደን እኮ ምንም የረበሽነው ነገር የለም። ይሄ ልጅ ስለመጣበት ነው፣ በአብርሃም በኩል ስለመጣ ነው። የራሱ ቤት ነው። በራሱ ቤት ሄዶ እንዴት ነው ምንም አልመጣም? ምን አደረገው? እሱ ቁጭ አለ እንጂ ምን አደረገው? ለምን ይገባል? በቃ ካልተመቸው ህይወቱን የበጠበጠው እሱ አይደል? የአብርሃም ህይወት የበጠበጠው እሱ አይደል? እናንተ ናችሁ የአብርሃምን ህይወት የበጠበጣችሁት፣ እኔ አይደለሁም። አንተና ጓደኞች መሰሎች ናቸው የአብርሃምን ህይወት የበጠበጣችሁት፣ እኔ አይደለሁም። እንደ አንተ ነህ እንጂ አብርሃም ሰላም እየኖረ ነው። እየነገረህ እኮ ነው። አንተን እየነገረህ እኮ ነው። ይኸውልህ ምን ይባላል መሰለህ፣ ሱማ የሚነግረው እኮ በተላቻ ባለቤቱ ባዳ ነው ይባላል። እንደዛ ነው እየሆነበት ያለው። ለማንኛውም እሱ የሚያውቀው ነገር የለም ስለናንተ። ጓደኛው አይኑ ታውሯል በጓደኛው። ለማንኛውም አንተ ቤት የለህም ነው እንደዚህ ድርቅ ለምንድን ነው የሌለው? በደንብ ነው ያለው። ለምን አትኖርም? ቤት በደንብ ነው ያለው። ከዚህ ካለበት ቤት የሚበልጥ አይተኸዋል አይደል? ቤቱን አላየኸውም? የእሱን ቤት በቃ ቤት ካለ እኮ ቤት መሄድ ትችላለህ። አባራውክ ነው ከቤት አስቸጋሪ ስለሆንክ ለምንድን ነው ያስቸግረው? አንተ አሁን ሌላ ቦታ ቤት ዘን ያስቸጋሪ ስለሆነ ከቤት ካባረሩት ሩታ አስታግታው ከሆነ ነገርኩህ። ስለቤተሰብ ምን እንደሚሆናችሁ እንደምትሆኑ አያለሁ። ስለ ቤተሰብ ምናምን አውርቻ አይደለም። ግን ቤት አባረሩት ከሆነ አሁን ሩታ አስጠግታው እየኖረች ከሆነ እሺ፣ ለምንድን ነው የሚያባርሩት? ልጅ አልበዛባቸውም እኮ ትዕግስት እያጣሁ ስለሆነ ከኔ ጨርሽና ነው። ለምንድን ነው ትዕግስት? ይኸውልህ እኔ አይመለከተኝም ስለአንተ። ወረቀቱን ደግሞ ቀድጄዋለሁ አንድ ላይ አድርገህ ብለው ያንተ ሁሌ ትልቅነት በወሬ ታምናለህ፣ በተግባር የማያምን ሰው። ይኸውልሽ ገኒ እኔ እኮ አክብሬሽ ነው አይደል የመጣሁት። ይሄ ልጅ ምን አይነት ነገር ነው? ከህግ የመጣለት ነገር ከፖሊስ ጣቢያ የመጣለት ነገር የሚቀደው እንዴ? መቅደድ አልነበረበትም። ከሆነ በኋላ ምን ነው እኔ ከዚህ በኋላ የሚፈጠረው ነገር ራሱ ይቻላል። ምክንያቱም እንደዚህ ከህግ የመጣለት ነገር ደግሞ ቀዶ ሌላ ነገር ማንም ዝም አይልም። ገብቶሻል? እኛ አይደለንም እኛ ጽፈን አይደለም ያመጣ ነው እኛ አይደለም ጽፈን እኔም አብርሃምም ጽፈንም አይደለም ያመጣ ነው። ግን ነው በቀደም ያደራረስ ምንም ነገር አልነበረም። እሱ አብርሃም በራሱ ቤት ሰላም እየመጣችሁ ሰላም እየበጠበጣችሁ ነው። እሱም ሰላም እኔ መጥቻ አላውቅም እያልኩሽ እኮ ነው። መጥቻ አላውቅም። እኔ መጥቻ አላውቅም። መተህ እኮ ያው ተሳደብክ እኮ መጥቻ አላውቅም። ያው ነው መንገድ ላይም ቢሆን እኮ ተሳደብክ። ቤት ያለ መምጣትና አይደለም ማሰብ ያለብህ። ገብቶሃል አይደል? ቤት ያለ መምጣት አይደለም እየተሳደብኩ ነው። ይኸውልሽ እኔ እንደዚህ ነገር ባላወራ ነው አውርቼ ማላቅም። ለመጀመሪያ ጊዜ ነው እንደዚህ ነገር ያወራሁት። እሷ ግን ያለ ነበር ትላንት ያሳለፋችሁት ያለችው ነገር እኮ አልገባሽም አንቺ። አሁን ይሄን ነገር እኔ እኮ ባላወራ ኖርማል ነው። እኔ ባላወራ እሷ የሆነ ነገር ብትል በእሷ በኩል ሲሆን ምንም ነገር ዝም ነው። በእኔ ግን አንድ ቃል ስለተናገርኩት ሁሉም ተነሳ። ለምን እሷ የምትለው ነገር እሷ በአሽሙር የምትናገረው ነገር ምንም አይመስለንም። እኔም እኮ ሰው ነኝ፣ እንደሷ ይሰማኛል እኮ። እኔም መሰደብ አያስፈልገኝም። እኔም ሰው ነኝ። ገብቶሃል? እኔም በቃ ስላናደደኝ ነው የተናገርኩት አለች። ገብቶሃል? ተናግሬያታለሁ። በዚህ ልክ ለባሽሙር ብዙ ነገር አይደለም። እኔ አሽሙር አይደለም የተናገርኩት አለች። እኔ እኮ ለነሱ ሰርግ ስል ነው አይደለ? የሆነ ጊዜ ላይ በሰርጉ ምክንያት ነው አይደል ያለኩት ብዙ ነገር ያልተሳካልኝ። እሷም ታውቃለች። ግን ብዙ ነገር አልተሳካለትም። እኔ ወስደዋለሁ ወይ ደግሞ እንወስደዋለን ምናምን በጣም ሙድ
ቅስም የሚሰብር ነገር ምንም ላይ መስላችሁ እሱ ሲመጣ ነው እንዲህ እየተፍጨረጨራችሁ ያላችሁት። ለዛ ቅናት ነው የሚያስመስልባችሁ። ቅናት አይደለም የፈለገችው አይደለ 50 ታግባ እኛ ችግር የለብንም። ተዋችኋት አልተውም ማለት ቤት ውስጥ እንዴት ለብሽሽቅ ነው ውጪ ማግኘት አችልም። እሷ ቤት እኮ የራስ ግቢ ያላት እኮ እሱ እንዲገባበት ነው እንደ ቤቱ ነው አይደለም። ከቤት ውጪ ቤት የራሱ ቤት እኮ ነው። እሺ ቤት ሌላ ቤት ተከራያለች እኮ እንደዛ ከሆነ ኖርማል ነው። ገብቶሻል? ኖርማል ነው። በቃ ምንም አይፈጠርም። ምን ተፈልጎ ነው ቤት ነው አይደል? ምን ይላል? አሁንም በልጁ ፊት ብዙ ነገር ሲደረግ ይሄ ልጅ በአብርሽ ቦታ ሆናችሁ ለምንድን ነው ማታውቁ? አይደለም ቤቱ ተደረገበት አልተደረገበት አሁን ምን ልዩነት ይፈጥራል? አሁን ከዛ ቤት ሞታ ካደረገች አድርጊ ካላችሁ ከፈቀዳችሁላት ያ ቤት ውስጥ ስለሆነ ነው። አንቺም እኮ አሁን እየፈቀደ እኔ አልፈቀድኩም። እኔ ፈቅጄ አላውቅም። ግን እኔ እኮ አሁን የጠራሁሽ ፈቅጄ ሳይሆን የእሷ ደስታ ያስደስተኛል። እኔ እንድታዝን እንድታለቅስ አልፈልግም። ከመሬት ተነስታችሁ ሁላችሁም እየተነሳችሁባት እኛ ዝም ያልነው ምንም ያደረግነው ነገር የለም። ገብቶሻል? አንድ አማራጭ ሄርሜላ እንኳን አፍ እንድከፍትባት ነው ያደረጋችሁት። ካንተ ተነስታ ማለት ነው። አንተ ባትናገር እሷ አትደግመውም። እነሱ ሴት ናቸው። ሴት ናቸው። ሴት ከሆነች በሴት ቦታ ትገኝ። ሴት ናቸው። ስለዚህ ስለ ሴት ያው ሴት ቦታ ከሆነች በሴት ቦታ አሁንም ቢሆን አይተሻል አይደል? ሩታን በጣም እየወገንሽ እያወራሽ ነው። ሄርሜላ ላይ ምንም ስታረግ ሄርሜላ ላይ ብዙ ነገር ስትላት ብዙ ነገር ስትሰድባት አንቺ እንደዚህ ስትላት ይገባታል። እኔ ራሱ ባገኛት እንዴት እንደማረጋት አሳየ ነበር። ግን ምን ሆናችሁ ነው እንዴ? ሄርሜላም እኮ ሰው ነች እንዴ? እዚህ ጋር ይከባዳል። ባሏን አይደለም የልጇን አባት የወሰደች ባሌ ነው አላለችም እኮ ብዙ ነገር እያረጋችሁት እናንተ እሱ ላይ የሚፈጠረው ነገር ምንም ልትረዱት አልቻላችሁም። ከመጀመሪያው የምር ባሏ ነው የወሰደችም። እሷ ክፍተት ባፈጠር ትወስዱባታለች እንዴ? ክፍተት ስለተፈጠረ ነው ሰው ባል መውሰድ አለብኝ እንዴ? ባለትዳር ያልሆነ ወንድ እኮ ስንት አለ። አንተ ባለትዳር አይደለም ብሩክ ያለ ልጁ አለ ሞልታችኋል። መውሰድ ትችላለች። ከሱ ጋር ምን ፊት ያው ነው ወሰደች በቃ በቃ በልጣ ተገኘች ማለት ነው። ሄርሜላ ከሩታ በልጣ ስለተገኘች ነው አብርሽ ነው የወሰደቻት እኮ ገኒ። አሁን እኔ ምንም አልልም። ስለዚህ ከዚህ በኋላ የሚመጣበት ነገር በራሱ በኩል ይቻላል። እኔ አንቺን አልኩልሽ በቃ ቀደደው አላልኩትም። አይተዋል። የቀደደው እሱ ነው። ይሄ እኔ እኮ አይደለም እያስረዳሁት ነበረ። በስትክክል ነበር እያስረዳሁት የነበረው። ስለዚህ የሚመጣበት ነገር አንቺንም እኔ ሌላ ነገር እንዲፈጠር ስላልፈለኩ ነበር ካንቺ ጋር የመጣው። ስለዚህ ሊፈጠርበት ነገር አግኝቻውራለሁ በቃ ይሄ የሱ ጉዳይ ስለሆነ እኔም የአብርሃምን ጉዳይ አይደለም። ግን ደግሞ እኔም አብርሽም ጽፈን አይደለም ያመጣ ነው። ስለዚህ ይሄ ህግ ነው ጽፎ የመጣው። እሱ ደግሞ ቀዱ አሳይቶናል። ስለዚህ የሚመጣበት ነገር እዛ ሄዶ የሚያወራ ይሆናል። ስለዚህ ገና አክብረሽ ስለመጣሽ አመሰግናለሁ። እሺ አብረን የሚሆነው ነገር እሺ በቃ